بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ልብህን ለአላህ ብቻ ማጥራት። ልባችን ልክ እንደ መስታወት ነው። ጥፋቶችን፣ ብስጭቶችን ወይም ቂሞችን ረዥም ጊዜ በውስጣችን እንዲቀመጥ ካደረግን መስታወቱ እየደበዘዘ ይመጣል። ከዛም ከአላህ የሆነ ብርሃን ማየት አንችልም። ነገር ግን ከነዚህ ስናጠራው እሱም አላህን በማስታወስ በሰላት እና ደግሞ ማርታን በመለመን ነፍሳችን ልባችን እንድትሰበር በማድረግ አላህም ውዴታን፣ ኢማንን፣ ሰላምን ለነፍሳችን ይሰጣታል። በሱረቱ ሹዓራ ምዕራፍ 26 ከቁጥር 88 እስከ 89 እንዲህ ይላል። ገንዘብም ልጆችን በማይጠቅሙበት ቀን ወደ አላህ በንጹህ ልብ የመጣ ሰው ቢሆን እንጂ። ንጹህ ልብ ማለት አላህን ከምንም ነገር አስበልጦ ይወዳል፣ በቀላሉ ይቅር ይላል፣ ቂምን አይዝም፣ ለአድናቆት ለእይታ ብሎ ጥሩ ስራን አይሰራም። አላህንም ባመፀ ጊዜ ልቡ ያዝናል። ረሱል ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ እንዲህ አሉ። በእውነት አካላችን ውስጥ አንዲት ቆራጭ ስጋ አለች። እሷ ጤናማ ከሆነች ሙሉ አካል ጤናማ ይሆናል። እሷ ከታመመች ሙሉ አካል ይታመማል። እሷም ልብ ነች። ልብ አዛዥህ ናት። አላህን ካስታወሰችህ ተግባር ይከተላል። በረሱል ሰለላሁ ዐለይሂ ወሰለም ወቅት ነበር ከሰሃቦቻቸው ጋር ተቀምጠው ሳለ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ነገሯቸው። ይህ ሰው ጀነት ገባ። ዞር ብለው ሲመለከቱት አንድ ተራ ሰው እግሮቹና ፀጉሮቹ በውሃ በስብሰዋል። በውዱእ ሳቢያ ጫማዎቹን በእጆቹ ይዟል። በቀጣይ ቀን ረሱል ሰለላሁ ዐለይሂ ወሰለም ተመሳሳይ ነገር ተናገሩ። ይህ ተመሳሳይ ራሱ ሰውዬ ወደ መስጂድ ገባ። በሶስተኛውም ቀን በድጋሚ ተመሳሳይ ነገር ተፈጠረ። ከመካከላቸው አንድ ሰሃቢይም አብዱላህ ኢብን ዐምር ረዲየላሁ አንሁ ከእርሱ ጋር ቆይቶ ምን የተለየ ነገር እንዳደረገ ለማወቅ ወሰነ። ለሶስት ምሽት አብሮ ተቀመጠ። ነገር ግን ምንም የተለየ ነገር አላየበትም፣ ተጨማሪ ጾምም ይሁን ተጨማሪ ሰላት። በመጨረሻም ጠየቀ፣ ምን ብታደርግ ነው ረሱል ሰለላሁ ዐለይሂ ወሰለም ከጀነት ሰዎች መካከል እንደሆንክ የመሰከሩልህ? ሱብሃንአላህ። ሚስጥሩ ባደረገው ሰላት እንኳን አልነበረም፣ ነገር ግን ልቡን በሚያጠራበት ሁኔታ ነበር። ከመተኛቱ በፊት የበደሉትንም የበደላቸውንም ይቅር ይላል። ልቡ ላይ ቂምን አያስቀምጥም። አላህንና ረሱል ሰለላሁ ዐለይሂ ወሰለምን አብልጦ ይወዳል። በቃ ይህ ነበር ከጀነት ሰዎች ውስጥ ያደረገው። በሱረቱ ማኢዳ ምዕራፍ 5 ቁጥር 8 እንዲህ ይላል። እናንተ ያመናችሁ ሆይ ለአላህ ቀጥተኞች በትክክል መስካሪዎች ሁኑ። ህዝቦችንም መጥላት ባምለም ማስተካከል ላይ አይገፋፋችሁ፣ አስተካክሉ። እርሱ ማስተካከል ለአላህ ፍራቻ በጣም የቀረበ ነው። አላህንም ፍሩ፣ አላህን በምትሰሩት ሁሉ አዋቂ ነው። በሱረቱ ራዕድ ምዕራፍ 13 ቁጥር 28 እንዲህ ይላል። እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ፣ አላህንም በማውሳት ልቦች ይረካሉ። አላህን አብዝተው ባወሳህ ቁጥር ልብህ ይበልጥ ይጠራል። ልብህን የምታጠራበት መንገዶች፣ አንደኛ በዚክር አላህን በማስታወስ እሱም ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢላላህ፣ አላሁ አክበር በል። በቶሎ ይቅር በል። ከልብህ ቂምን አስወግድ። ሰዎች ይቅርታ ስለሚገባቸው ሳይሆን ያንተ ልብ ሰላም ስለሚገባው። ሶስተኛ ብስጭት አስወግድ። ከአላህ የመጡ በረከቶች ሁሉ በእርጋታ ነው ማቆየት። አራተኛ ፍላጎትህን፣ ሀሳብህን አረጋግጥ። ይህን እያደረጉ ያለሁት ለአላህ ነው ወይም ለሰዎች ትኩረት ነው ብለህ ጠይቅ። አምስተኛ ሁሌም ተውበት አድርግ፣ ተጸጸት። አላህ ወደ እርሱ የሚመለሱ ልቦችን ይወዳል። ምንም ያህል ጊዜ እንኳን ብትወድቅ